ሰላም 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 ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመስገን ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቼ ዛሬም እንደተለመደው እንግዲህ ትላንትና እና አብርሃምና ፍቅር የሆነ ቦታ ላይ እንግዲህ ተደርሶባቸዋል አይደለ? ብዙ መረጃ እየወጣባቸው ነው። ዛሬ ደግሞ ሩታና ሄርሜላ እንግዲህ በቀጥታ ስርጭት ማለት ነው አብርሃምን አልጋ ላይ አግኝተውታል ማለት ነውና እጅግ በሚያሳዝን ሁኔታ ነገሩ ምንድነው የሚለውን ነገር ለማጥራት ሙከራ እያደረግን ነበረ። ምንድነው እሱ ፍቅር ምን እያደረገች ነው የሚለውን ነገር ለማወቅ እየሞከርን ነበርና ነገሩ በጣም ውስብስብ ነው። ይሄ ነገር እንግዲህ የፍቅር ብቻ ሳይሆን የሩታና የፍቅር ሴራ እንደሆነ ግልጽ ነው። ይሄን ስላችሁ ግን አብርሃም ተበድሏል ምናምን እላችሁ አልፈልግም። አንድ አስረግጬ የምነግራችሁ ነገር አብርሃምና ሄርሜላ መቼም ቢሆን አንድ ላይ በሰላም መኖር አይችሉም። ለምን መሰላችሁ? ሰው ስለተዋደደና ስለተፋቀረ ብቻ አንድ ላይ መሆን አይችልም። አንድ ላይ መሆን የሚችለው ፍቅሩን ሲጠብቅ ብቻ ነው። እንደ አብርሃም ግን የትም የሚዝረከረክ ከሆነ የፈለገ ቢወዳት የፈለገ ቢያፈቅራት ራሱን ጠብቆ እሷንም እስካልጠበቀ ራሱን አክብሮ እሷንም እስካላስከበረ ድረስ ከንቱ ነው የሚሆነው ማለት ነው። ከንቱ ነው የሚሆነው። ስለዚህ ፍቅር ዝታ ነበረ። ለሄርሜላም ቀጥታ በአካል አግኝታ ነግራት እንደነበረ ሁላችንም ያየነው ጉዳይ ነው አይደለ? አይተናል ሁላችንም ማለት ነው። በቃ አንቺ የዋነሽ ተዩ፣ አብርሃም ከአንቺ ጋር አይሆንም፣ እኔ እፈልገዋለሁ ምናምን ነገር አለቻት አይደል? በፍጹም ማለት ነው የተፈጠረ ነገር የለም። ከፍቅር ጋር የተፈጠረ ነገር የለም። አብርሃምን በዚህ ፋይል በማስፈራራት ፋይል ይዛበታለች። ምንም ሊደንቅ አይገባም። በነገራችን ላይ ግን ምን መሰላችሁ? አብርሃም ማለት በቃ ማለት እንዴት የሰው ልጅ ነው አይደል? ይሄ ሰው የሰው ልጅ ነው አይደል? እንዴት ነው ሁል ጊዜ እየተጃጃለ የሚኖረው? እኔ ሩታ እንደውም ችለዋለች ነው አይደል? ምንለው ችለዋለች። በዚህ ልክ ማለት ነው። ሰው እንዴት በዚህ ልክ ዝርክርክርክ ብሎ ይኖራል? ሄርሜላ ዛሬ መጣችልኝ ሰው ምናምን። ሄርሜላ ዛሬ ማልቀስ አምኜ ምናምን ልትይ አይገባም። አብርሃምን ብዙ ጊዜ አይተሽዋል። ብዙ ጊዜ ላንቺ ታምኖ አልተገኘም። በቃ አለቀ እኮ በቃ እንዴ ይበቃል እኮ በቃ። ይታደሉታል እንጂ አይታገሉት የሚባል ነገር አለ አይደለ? በቃ አለቀ። በትግል የሚሆን ፍቅር የለም። ሰው እስከፈለገሽ ድረስ ነው ልታፈቅሩ የምትችው። አንቺን የማይፈልግሽ ከሆነ ደግሞ አንቺን የሚፈልግሽ ከሆነ አንቺንም ይጠብቃል፣ ፍቅርሽንም ይጠብቃል፣ ራሱንም ይጠብቃል። አንቺን የማያፈቅርሽ ከሆነ የማይወድሽ ለአንቺ ቦታ የሌለው ሰው ከሆነ ግን ያለው አማራጭ ምንድነው? እዛም ታገኘዋለሽ ማለት ነው። ስለዚህ ምንም ተፈጠረ አልተፈጠረ እሷን ለማስተባበል መሞከር፣ አንተ ራሱ እሷን ለማስተባበል እንደዚህ ነው፣ ምንም የተፈጠረ ነገር የለም፣ ምንም የማውቀው ነገር የለም ማለት የለብህም። አንተ እንደዚህ ማለት የተለመደ ነው። ከዚህ በፊት ታስታውሳላችሁ ሩታ ጋር መጠጥ አጠጥታኝ እንዲህ አድርገኝ እኔ የማውቀው ነገር የለም፣ መጠጥ ውስጥ መድኃኒት አድርጋ ምናምን። ለምንም አይነት ነገር ምክንያት መሆን አይችልም ይሄ ነገር። እናንተ ለምትፈጥሩት ችግር ለመውጫ ምክንያት መደርደር አስፈላጊ አይደለም። ቀድሞ መጠንቀቅ እየተቻለ ማለት ነው። በእርግጠኝነት ልነግራችሁ የምችለው ሄርሜላን ቢወዳትና ቢያፈቅራት ኖሮ ሲጀምር አንደኛ ከነሱ ጋር ምን ያህል እንደሚፈላለጉ ያውቃል። ከነሱ ጋር አይገኝም። እንግዲህ አሁን በመጠጥ አስክራው ምናምን እንግዲህ ራሱ ነው ድራይቭ እያደረገ የገባው አሉ። እሺ ሌላ ምን ተፈጥሮ ነው? የእንቅልፍ መድኃኒት ሰጥቶት መቼም መኪና አይነዳም። የእንቅልፍ መድኃኒት ወስዶ ይሄ ሰውዬ እና ምን እንበለው? እሱ ምክንያት አያጣም፣ አብርሃም ምክንያት አያጣም መቼም ቢሆን ማለት ነው። እጅግ የሚያሳፍር አይነት ሰው ነው። በቃ በእርግጠኝነት እንደዚህ ያሉ ወንዶች አይጠፉም፣ ግን እንደዚህ በደንብ አሉ ብዬ ለማለት እንኳን ይቸገራል። የእውነቴን ነው። ሩታ በደንብ ተባኖባታል። ሩታን የጠራቻት ለሌላ ነገር አይደለም። ፍቅር
ለማስመሰል አብርሃምንና ሌሎች ኦዲየንሶችንም ለመሸወር ነው። በቃ ሩታንም እየተበቀላቻት እንደሆነ አብርሃምን እየተበቀላቻት እንደሆነና የልጅነት ፍቅሯን እየመለሰች እንደሆነ ምናምን ነገር እያስመሰለች ነው። አብርሃም ፊት ሩታና ፍቅርም ይጨቃጨቃሉ። ይሄ የሩታና የፍቅር ሴራ ነው፣ ምንም ጥያቄ የለው። አንድ ነገር መታወቅ ያለበት መቼም ቢሆን አብርሃም ከሩታ ርቆ መኖር አይችልም። ከሩታ ማምለጥ አይችልም። የፈለገ ይመጣ ማለት ነው። በቃ እሱ ደግሞ በቀላሉ የሚያሰው ስለሆነ ማለት ነው። በቀላሉ የሚያሰው ስለሆነ ስለዚህ ሄርሜላ ይበቃሻል፣ በቃ አለቀ። ለፍቅሩ የማይታመን ሰው ምንም ዋጋ የለውም፣ ለአንቺ አይጠቅምሽም። ሁል ጊዜ እያለቀሽ ለመኖር ለምን ያስፈልግሻል? ምን ያደርግልሻል? አንድ ሰው በቃ ሁሌ እያለቀሰ መኖር የለበትም። ፍቅር እኮ ማልቀሻ አይደለም፣ ማረፊያም ጭምር ነው መሆን ያለበት አይደል እንዴ? ስለዚህ አሁን እሷን ለማሳመን በቃ መኝኝ፣ ምንም አልተፈጠረም፣ የተፈጠረውን ነገር አላውቅም ምናምን ነገር ይሄ ከንቱ ነው። ሄርሜላ እንግዲህ ዛሬ በጣም እንደውም ድምጿን ከፍ አድርጋ አሰምታለች። እስካሁን አምኜሃለሁ፣ ካሁን በኋላ ስትጎዳ ትኖራታለህ ብላለች። የስለሱ ጉዳት ምን አስጨነቀሽ አንቺ? ምርጫውን መርጧል አይደል? በቃ አለቀ። ጉዳቱን ከመረጠ አንቺ ምን አስጨነቀሽ? ሲጀመር አብርሃም ደግሞ የሚጎዳ አይነት ሰው አይደለም። ምክንያቱም ብዙ አማራጭ ያለው ሰው ስለሆነ ማለት የምትጎጁ ያፈቀረ ሰው ነው የሚጎዳው። ፍቅር የማይገባው ሰው መቼም ቢሆን አይጎዳም፣ አማራጭ ስላለው እዛም ይዘላል። በቃ አለቀ። በፍቅር ሳይሆን ለስሜት ነው የሚኖረው እሱ ማለት ነው። የትም የሚጋደም ሰው ፍቅር የለውም በልቡ። ይሄንን ማወቅ መቻል አለብሽ። ስለዚህ ዛሬ ለማስተባበል ምናምን ማድረጉ እኔ እንደው ዝም ነው ማለት ያለበት። እንደገና ደግሞ ምን ያስፈራሃል? ፋይል ያዘች አልያዘች፣ አሁን ፋይሉን አጥፊልኝ ምናምን ጭቅጭቅ ውስጥ መግባት ለምን አስፈለገ? አያስፈልግም። ለምን? ፋይሉን አይተውታል እነሱ፣ በቃ በአካል አይተውታል። ፋይሉን ለሚዲያ ምናምን ይሰራጫል ምናምን። ይሄው አየነው እኮ በቃ ከዚህ የባሰ ነገር ምን ሊኖር ይችላል? አልጋ ላይ ሆናችሁ ራቁታችሁን ሆናችሁ የሚፈጠረውን ነገር ምንም እኮ በቃ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ እያያችሁ ሀሳብ አስተያየት ስጡበት። እስቲ ወደ ቪዲዮ እንሂድ። ሩታ እንግዲህ አስቡት፣ አንደኛ በጣም የሚገርማችሁ ነገር የሁለቱ አንድ ላይ መምጣት አይገርማችሁ? እንግዲህ ድራማቸው አልተሳካላችሁም። የፍቅርና የሩታ ድራማ አልተሳካላችሁም ማለት ተባኖባቸዋል። ዛሬ ማለት በደንብ ግልጽ ነው። አክቲንጉንም አልቻሉበትም። የምሬን ነው የምላችሁ። ምን ታስረድሻለች? ያው እሷ እንግዲህ ሄርሜላ ሩታ ምንም እንደማታቅ እንድትል ስለፈለገች እኮ ነው ሲጀመር። ይሄን መጠየቅም አይጠበቅብሽም ሩታ። እውነት ለመናገር አለቀ። ተፋተናል ብላችሁ ባለፈው በሰላም ተለያይታችሁ የለ እንዴ? በቃ ይቅርታ ብላችሁ ተለያይታችሁ የለ? መጠየቅም አይገባሽም እኮ እሱ የፈለገው ቦታ ቢገኝም ማለት ሄርሜላ ነው መጠየቅ ያለባት አይደለ? ምንም ሊገርምሽ አይገባም እኮ ሩታ። ምክንያቱም አንቺን ጥሎ ከሄርሜላ ጋር የሄደ ሰውዬ ዛሬ ደግሞ ከፍቅር ጋር ቢተኛ ምናምን ምን ሊያስገርምሽ የሚችል ነገር ምን አለው? ከአንቺ ጋር ያለ ባል አይደለም፣ ባልሽ አይደለም አሁን አይደለ? ሄዶ ሌላ ጋር ያገኝሽው አይነት አይደለም። አብርሃም እንግዲህ የሚታመን አይነት ሰው አይደለም። አብርሃምን ማመን ማለት ንፋስን ለመጨበጥ መታገል እንደማለት ነው። ገብቷቸዋል። ስለዚህ አብርሃም አይታመንም። ዛሬ እዚህ ጋር ነው ስትሉት ነገ እዛ ጋር ነው የምታገኙት። ብዙም ሳይቆይ አንድ ሳምንት አይቆይም ብለዋል በመጀመሪያም ራሱ ማለት ነው። የሄርሜላ ደስታ እንግዲህ ምንም ያህል አልቆየም፣ እንደ ጉም ብን ብሎ ጠፋ ማለት ነው። አንድ ሳምንት ሳይሞላው አብርሃም አንድ ሳምንት መሙላት አይችልም አንድ ቦታ ላይ ተረጋግቶ
ምን አይን አለውና ነው አንቺን የሚያየው? ምን አይን አለውና ነው አንቺን ላይ የሚችለው? ተረጋጊ ይላል ደግሞ። ሲጀመር አንቺ ነሽ ችግር ያለብሽ እኮ። አንቺ እኮ ነሽ የማይፈልግሽን ሰው በቃ ሞቼ ይገኛለሁ አንተ ላይ ተጣብቄ ነው የምኖረው ምናምን። በቃ አይፈልግሽም። አንቺ ሊገባሽ ይገባል። በቃ አለቀ። በተግባር ብዙ ጊዜ ያሳየሽ እኮ በቃ አለቀ። ሄርሜላ እንግዲህ ጨርቋን ጣለች። ይሄንንማ ነው የምትፈልገው። መልእክት ነግራህ ነበር ካሁን በኋላ ከሷ ጋር እንደምትቀጥል እንድትነግራቸው። ይመቻት። እውነት ፍቅር በጣም ጎበዝ። አመንሽም አላመንሽም እንግዲህ ካሁን በኋላ ልብ ግዢ። በቃ አለቀ። ምንድነው የምታስረዳት? ምንድነው ልታስረዳት የምትችለው? ምን አፋለህና ነው ልታስረዳት የምትችለው? እዚህ ሩም ድረስ ብቻ በመምጣት እኮ ማስረዳት አትችልም። ያሳፍራል። አብርሃም ይሄን ያህል ምን ቢያስነካሽ ነው? እኔ አሁን ሄርሜላ ምን ቢያስነካት ነው ይሄን ያህል አብርሃም እንደዚህ ላውላ ሙጫ የሆነችው ምን ቢያስነካት ነው? እንግዲህ ሩታም እንደዚህ ነበር የጨሰችው። ሄርሜላ እንደዚህ ነበር የጨሰችው ማለት ነው። እንደዚህ ጨሳ ነው ማለት ነው ወደ በቀል ሁሉ የገባችው። ይሄ ነው በቃ። ድሮም እኮ ማለት ነው አንቺ ፈልገሽው እንጂ ሲጀመር አብርሃም መተው ስለማትችይ እንጂ ህይወቴን መኖር ፈልጋለሁ ባልሹ መሰረት ህይወትሽን ብትጀምሪ እኮ ሰላማዊ ህይወት ትኖሪ ነበር። እስካሁን ከማርቲ ተማሪ። አቤል 2 ሳምንት አጃጃላት። ከዛም በኋላ በቃቸው አለችው። በቃ አለቀ። ሌላ ወንድ ይዛ መጣች ማለት ነው። ምንድነው የማታውቀው? አንተ ሁሌም ነው በቃ ስተት ስትሰራ የምታውቀው ነገር የለም። ስተት ስትሰራ የምታውቀው ነገር የለም አይደለ? ባለጌ ብቻ አይገልጸውም። አብርሃም ባለጌ የሚለው ቃል አይገልጸውም። አብርሃም እንግዲህ ፍቅር የሚገባው አይደለም። ሄርሜላ እንግዲህ ገፍትራ ወጣለች ማለት ነው። መቼም አትችልም እሷ እንግዲህ አጨክንም በአብርሃም። ነገ ከነገ ወዲያ ደግሞ ይቅርታ ታደርግለታለች። ይሄ እኮ ነው ችግሩ። ኧረ የሩሙን በር ሰብራችሁ እሱን ደግሞ ሌላ ዕዳ እንዳትገቡ። ነግራሽ ነበረ፣ በነገራችን ላይ ነግራሽ ነበረ። አብርሃም እንድትጠነቀቅ ሁሉ ነግራው ነበር። እንግዲህ ሄርሜላ ማን ነው? አብርሃም ግን ያው እንዴ ደስ አይላትም? አላማቸው ያረለ ከሄርሜላ መለየት ነበር አላማቸው። ተሳካላቸው። ግልጽ ነው በደንብ አብርሃምን ባኗል የሁለቱ ሴራ እንደሆነ። እሱ እኮ ነው። በነገራችን ላይ እንግዲህ ፍቅር በመጣች ቁጥር ወደ አብርሃም በመጣች ቁጥር ሄርሜላና ሩታ ይታረቃሉና እኔ ግራ ይገባኛል። እውነት ፍቅር አትጥፊ፣ እነሱ እንዳይጣሉ። እንግዲህ ሩታ ልትከላከልም እየፈለገች ነው። ሩታ ሄርሜላን ፍቅርን እንዳይነካት
እንግዲህ በደንብ ፊታቸው ላይ ራሱ ማንበብ ትችላላችሁ። በነገራችን ላይ በአክቲንጋቸው ማወቅ ትችላላችሁ። ፊታቸው ላይ ምናምን በደንብ ነው የሚታወቀው የሁለቱ ሴራ እንደሆነ ማለት ነው። ሩታ እኮ ማለት ነው መጣች አይደለ? እንደው ብጠራት ራሱ በቃ መውጣት ነው ያለባት። በቃ እዚህ ጋር መቆም አይጠበቅባትም ነበር ብላ መደንገጥ አይጠበቅባትም። ለምን ምንም አይደለማ። ጓደኛዬ ስለሆነች አዋ ጓደኛዋ ስለሆነች ነው በደንብ አድርገው የተጫወቱብህ። እሰይ እሰይ እሰይ። እውነት ነው መሆን አትችልም። ብትችልማ የትም የትም አትገኝም ነበር። እውነት ነው የሁለቱ ስራ ነው። ግን ደግሞ ለሁለቱ ስራ ትልቁ አስተዋጽኦ ደግሞ አንተ ነህ። ምክንያቱም አንተ በከፈትከው በር ነው ሁሉም ነገር የሚገባው። እየተበቀልኩሽ ነው እያለቻት እንግዲህ አብርሃምን ያው አብርሃም ሁለቱም ጸብ እንዲሆኑ ለማስመሰል ማለት ነው። ባለፈው የተፈጠረውን ደግሞ አብረን የምናውቀው ጉዳይ ነው አይደለ? የልጅነት ፍቅር እንደዚህ ያለ ፍቅር መቼም ይሆናል? ስታስቡት ራሱ ሊሆን ይችላል? አይችልም። ኧረ ማስመሰል የትም አይሄድም። ሲጀመር ማለት ነው የትም አይሄድም። እያስፈራራችሁ ነው። ምን ማለት ነው? በጣም በጣም ይሄ በጣም የሚገርም ማስመሰል ችሎታ። እውነት ነው። ሁሌም ስህተት በሰራ ቁጥር እኔ አላቅም እኮ ምን እንደተፈጠረ አላቅም ምናምን ምናምን ምናምን። ኧረ እባክህ አንተ ስህተት በሰራ ቁጥር ነው ራስን የማታውቀው። መዋሸት አያስፈልግም። ስሙ ነው እንግዲህ ምንም ማድረግ አይቻልም። ምን አስፈራ? ስታደርገው ያልፈራኸው ሲደርስ ምን ያስፈራሃል? ምን በቃ አለቀ። ፈልገውን ያደረግከው ወይ አብርሃም ጨርቁን ጣል አይደለ? አበደ። ፍቅር ደግሞ ፋይሎቹን በደንብ አርጋ እያደራጀች ነው። ደምን ባልታስለቅሳቸው ነው እንግዲህ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው